ብሩኬ ሰይፉ ሾው ላይ ቀርቦ በወር 1 ሚሊዮን ብር አገኛለሁ በዩቲዩብ አለ። ስለዚህ የመዳም ቅመሞች ወዴት ናችሁ? ኑ ተሎ ስሩ፣ እንተጋገዝና አብረን እንለወጥ። ምን ችግር አለው? አይከፈልበት። የማንም ኮሜንታተሮች እሰይ ስንል ከምንውል ማለት ማንንም ከምናፈምስ። ሰላም ጤና ይስጥልኝ። እንዴት ተከበራችሁ የስሌት እንዴት ተከታዮች እንዴት ናችሁ? እናለው እግዚአብሔር ይመስገን። እንኳን ወደ ቻናል መጣችሁ። አዲስ ነውና ሰብስክራይብ ላይ ሼር በማድረግ አበረታቱኝ። ስለምታበረታቱኝ በእውነት አመሰግናለሁ። ዛሬ እንግዲህ እስኪ ትልልቅ ስለ ፌመሶቹ ዩቲዩበር እና ብር ነው የምናወራው ማለት ነው። እሱ ምንድነው እንግዲህ ያው የተከፈላችሁ ታውቁታላችሁ። ነገር ግን እንግዲህ ያስቡ እነሱ በአንድ ቪዲዮ ማለት ነው 200 ሺና 300 ሺ ነው እንግዲህ የሚታይላቸው። በዛ ሰዓት ደግሞ እንግዲህ ያስቡ $300 ነው እንግዲህ $300 ይቆጥርላቸዋል ማለት ነው። እንዴ አንቺ የነሱን ምን አቆጣጣረሽ ለምትሉ ማለት ነው። እንደዛ ሳይሆን እኔ ያገኙ እግዚአብሔር ይመስገን ሲያገኙ ቤተሰብ ይጠቅማሉ፣ እነሱ ይጠቀማሉ፣ ሀገርም ይጠቅማሉ። ዶላር እያመጡ ስለሆነ ማለት ነው። እኔ መቀኝነት አይደለም፣ ግን እኛ መበረታት አለብን። እንድንበረታታ ለወደፊት እኛም ሰርተን እንደነሱ ሀገራችን ላይ አምሮብን ፏ ብለን እንድንኖር ነው። ምክንያቱም እኛ በስደት የምንኖረው የመንገድ ኑሮ ነው። ገባችሁ አይደለዩ? አሁን እኛ ሀገራችን ላይ ሽሮ እንኳን ብናጣ ሽሮ ወጣ እናጣም። ግን እዚህ እሺ ቢሆንም ምንም ቢሆንም ስጋ ቢሆንም በቃ ሳይጥመን ነው የምንበላው ማለት ነው። የግዴታ በቃ እየጠላችሁት የምትበሉት ደግሞ ከሰውነታችሁ ሰላም ያሰጣችሁን። ገባችሁ አይደለ? እነሱ ግን ስጋውና ታውትና ድንችና ሽሮ በአገራቸው ላይ እየበሉ ዘና ብለው ሀማራ አልጋ ላይ ሀማራ እንትን ላይ ተከራይተው ዘና ብለው እየኖሩ። ይሄ ምንድነው የሚሆነው? በዩቲዩብ ነው። በምንድነው የሚሆነው? በእኛ ላይ ነው። እኛ ሄደን ስለምናይላቸው ነው። እኛ ለምን በመዳም ኩሽን በመዳም እንትን ዋይፋይ በነፃ ለምን እንትን አንልም? ለምን ቻናል ከፍተን ለምን አንሰራም? እዛ ቲክቶክ ላይ ከነ አብርሽ ከነ እንትና ከነ ሳራ ከነ እንትና ከነ የኔ ከነ ጂጂ እነሱ ጋር ሄደን ምናጨበጭብ በጣም ነው የሚገርመኝ። እግዚአብሔርን በጣም እነሱ የራሳቸው ህይወት እየኖሩ ነው። ቢዝነሳቸውን እየሰሩ ነው። ህይወታቸውን እየኖሩ አግብተው ወልደው ህይወታቸውን እየኖሩ በቢዝነሳቸውን መቀያ አጧጧፉ ህይወታቸውን እየኖሩ ነው። እነሱ ሰው ሀገርም ቢሆን ማለት ነው። እኛስ የኗሪ አኗኗሪ ሆነን እዛ ሚዲያን ተከከል ሰው ሲመጣ ደግሞ እዛም ቲክቶክ ላይ ያሉ ሰዎች በቃ ጻው ነው የሚፈልጉት። በቃ እዛም ትክክል እዚህም ትክክል እዛም ትክክል እያሉ ህይወታቸውን እንትን ይላሉ። እንዴ እነሱ እኮ ፌመስ ለምን ሆኑ? እኔስ ለምን ፌመስ መሆን አልችልም እንዴ? እኔስ የሆነ ነገር ከፍቼ የሆነ ነገር ማድረግ አልችልም እንዴ? እኔስ ከማን አንሳለሁ ብለን ተነስተን እንትን ማለት አለብን ማለት ነው። እኛ ጋር እያያችሁ ማለት ነው። ገና እንኳን እያያችሁ ማለት ነው። መጥተው ከኮንትራ ቤት 2 አመት 3 አመት ሰርተው የራሳቸውን ዛሬ የራሳቸውን ወጥተው የራሳቸውን ቢዝነስ ከፍተው እንግዲህ እንደው በትንሹ ነው ማለት ማለት ነው። በትንሹ ቲክቶክ 1 አመት ምናምን ይዘሉና እንትኑና ከዛ በኋላ ታዋቂ ይሆናሉ። ከዛ በኋላ የራሳቸውን ቢዝነስ ያመጡና በራሳቸው ዘና ብለው ራሳቸውን ነገር ከፍተው በ10,000 ድርሃም በ20,000 ድርሃም ከቤት እንትን ይላሉ ማለት ነው። ከዛ ቀስ እያሉ ደግሞ የራሳቸውን ቢዝነስ ይከፍታሉ። በትልቁ እኔ በትንሹ ነው እያልኩት ያለሁት ማለት ነው። አያችሁ አይደለኛስ 9 አመት 10 አመት ኩሽና አንድ አይነት ስራ በቃ አንድ አይነት ያላ ጉሚ ቀስሊችዲ በቃ እንደዚህ ማለት ነው። ሁሉ ጊዜ እንደዚህ እየተባልን ማለት ነው። ታዲያ ይሄ ህይወት ነው እንዴ? መቀየር መለወጥ በቃ የሆነ እድገት ማንፈልግ ዝም ብለን በቃ አንድ ቤት መደክረት አሰባችሁታል? ይሄ እኮ በጣም ከባድ ነው ማለት ነው። በጣም ውጭ መውጣት የኔ ሪስክ አለው እውነት ለመናገር ግን ደግሞ መጋፈጥ ነው። ሁሉ ጊዜ አንድ ቤት በቃ ችግር እንዳይገጥመኝ ተብሎ አንድ ቤት መኖር ይሄ አይምሮአችንን ሙናችንን የሚደነዝዘው። ግን ወደ ውጭ ወጥተን ነገር ስንለው እንቸገራለን እናጣለን ያለ ነው። እዚህ ግን አንቸገረም። ቢሰድቡንም ቢሉም ምግቡም ደሞዛችንም እንትን ነው። ያ እንደዛ ካልሆነ ደግሞ ወጥተን መስራት ፍላጎታችን ካልሆነ ደግሞ ብራችን ቶሎ አጠራቅሞ ወደ ሀገራችን መሄድ። አገር ቤት የሆነ ሰው ይሄድና አረ እናንተ እንዳትመጡ ኑሮ ውድ ነው፣ ጦርነት ነው እንደዚህ ሆነ እንግዲህ እንዴት እናርግ በቃ ጦርነት ነው እያሉን አንድ አመት ልጨምር እንጂ ደግሞ ሲያልቅ እንዴት ላርግ እንግዲህ ጦርነት ነው እያሉን ልጨምር እንጂ ሀቢብቲ እሷ እኮ የራሷን ህይወት እየኖረች ነው። ጦርነት ሆነ ሰላም ሆነ ምን ሆነ ኑሮ ወደና እንደ ሰው እየኖረች ነው። እሷ ልጇን ወልዳ ህይወቷን እየኖረች ነው። ችግር ነው መቼም አይሞላም። ስለዚህ ጨክነን ወደ ሀገራችን መሄድ ነው። ሁልጊዜ እስከመቼ ይሄ ሁሉ ለምንድን ነው የሚሆነው?
እኛም ብዙዎቻችን ለምለም ከነሳባ በፊት የተሰደነ እነሱ ብልጥ ናቸው። ገና በ4 አመት ለምለም እንኳን 9 አመት ነው 8 አመት ተሰራች። ሳባ ራሱ 5 አመት ምናምን 4 አመት ሰርታ ነው በዩቲዩብ በደንብ ፌመስ ሆኖ ወደ ሀገሯ ሄደች። ሀገሯ ስትገባ ምንም ብር የላትም። በዩቲዩብ ሸቃቀለች፣ ቢዝነሷን ከፈተች። ዛሬ አዲስ አበባ ላይ እንትና ላይ ከፍታለች ማለት ነው። ባህር ዳር ላይ ዝንጥ ያለ ሱቋን ከፍታ የራሷን ህይወት እየኖረች ነው። ለምንድን ነው ይሄ ዩቲዩብ ሶሻል ሚዲያ ነው ያገዛቸው? ገባችሁ አይደለ? ሶሻል ሚዲያ ላይ ያሉ ሰዎች ሁኔታቸው ጥሩ ላይ ነው ያሉት። ሶሻል ሚዲያ ያልከፈቱ ሰዎች ሲደው በቃ 3 ወር 4 ወር የሆነ ስራ ይከፍታሉ፣ ከስራው ይመጣሉ። ስለዚህ ያ ከመሆኑ በፊት እኛም ቻናል ከፍተን ክሬት አድርገን ወደ ሀገራችን ሄደን ያለውን ነገር በአይዲያችን በመፈልገው በምንወደው አይዲያ መስራት፣ ስለ ዩቲዩብ ነገር ያለው ነገር መማር። ነገራችን ላይ ዩቲዩብ ከመክፋታችን በፊት መሰልጠን አለብን። እንደዛ ካልሆነ በቃ ስንጎተት መስዋዕት ሲያስከፍለና ነው የሚኖር። እውነት ለመናገር ዩቲዩብ ስልት ነው የሚጠይቀው ማለት ነው እንጂ ሌላ ነገር አይልም። ግን ካላወቅንበት መቼም አናድግም ማለት ነው። እና ለዛኛ ስላላወቅንበት ነው እንደዚህ ብለን የቀረ ነው ለማለት ፈልጌ ነው። እና እነሱ አሁን በአንድ ቪዲዮ ምሳሌ 100 300 ዶላር ይሰራሉ ቢያንስ በየቀኑ። እርግጥ አይሰሩም በየቀኑ፣ ግን አስቡ እንግዲህ ማለት ነው። በቀላሉ በሁለት ቀን አንድ ቀን ቢሰሩ እንኳን 200 እንደው በቀላሉ 200 ዶላር ቢሰሩ አስቡ። እናንተ ማሰብ ትችላላችሁ ማለት ነው። በወር ቢያንስ ማለት በወር ቢያንስ 10 ቀን ቢሰሩ ራሱ 300 ዶላር ስንት ነው የሚመጣው? 3000 ዶላር ደግሞ ስንት ነው እንግዲህ አስቡ። 3000 ዶላር ስንት እንደሆነ እናንተ ማሰብ ያቅታችሁ መቼም በጣም ኦቨር ነው ማለት ነው። ስለዚህ 500 600 ሺህ ብር ነው የሚሆነው። ስለዚህ ኩሽና ያላችሁ ሰዎች፣ እኛ መደም ኩሽና ያለን ሰዎች መስራት አለብን። ቻናል ክፈቱ፣ እኛ ምን ለወጥ እንዴ ሁሉ ጊዜ ማንንም ይደንዛ ኮሜንት በቃ ማንንም ለምን እንላለን እንጂ የሰው ብር ልቆጥር አይደለም። ደግሞ እንዳትሰድቡኝ እንዴ። የኔ ብሩኬ እንኳን ስላገኘ ደስ ብሎኛል፣ ስለተለወጥክ ደስ ብሎኛል። እኔ ሰው ስለተለወጠን የሚከፋይ ሰው አይደለም እውነት ለመናገር። ግን ይሄንን የነገርኳችሁ እንድንበረታ ነው ለወደፊት። እርግጥ አሁን ሩዝ እየቀቀልን ማን ያንናል ብላችሁ ነው? ማንንም አያንንም። ግን ለወደፊት ክሬት አድርገን ወደ ሀገራችን ስንሄድ ክሬት አድርገን ሄደን እዛ በቃ ወጥ እየሰሩ ራሱ እንትን ይታያል ማለት ነው። ውሏችሁን እያሳያችሁ እንትን ማለት ነው። አለበለዚያ እንጂ ይሄ የመደን እንትን 300 400 ሺህ 500 ሺህ ይዛችሁት ሄዳችሁ ልክ ባንድ ወር ነው እንትን ብን ነው የሚለው ማለት ነው። የት እንዳለ ነገር ለምን እናንተ እንትን አትሉ? ለምን ይሄ እኮ ምንም ለእናንተ የሚጠቅም ነገር የለም። ከሌ አንድ ሰው እንትን ስላለ አንድ ሰው ይጠቀማል ማለት አይደለም። እነሱ የራሳቸውን ህይወታቸውን በየም እየመሩ ነው። እናንተ ታዲያ ለምንድን ነው እንትን የማትሉት? ህይወታችሁን ለምን አትመሩም? ለምን እነሱ ጋር ሄደን እኛ ጋር አሻሻሻ ብለን ታብ አድርገን ስልካችን ያደንቁረን መውጣት ምን ጥቅም እናገኛለን? ምንም ጥቅም የለም። ስለዚህ የሚያስደስት ቦታ ከሆነ ስንት የሚያስደስት ነገር አለ። እነሱ ጋር ሄደን ባነን የተሻለና የተመረጠ ነው ማለት። ለምን መሰላችሁ? ዛሬ ያገኘነው ዋይፋይ ነገ ላናገኘው እንችላለን። ነገ ሀገር ቤት እንደምታውቁት ያው ኔትወርኩ ያው ይከብዳል ብዙ ጊዜ ማለት ነው። እና ይሄን ነገር ብታስቡበት ነው እኔ ብዙ ጊዜ የምለው ማለት ነው። እኔም አንዷ ነኝ። እርግጥ እኔ መካሪ አይደለም፣ እኔም አንዷ ነኝ። ጊዜን ሳቃጥለን ወርክ ነው። ግን ደግሞ አሁን ከገባኝ አንፃር ነው የነገርኳችሁ ያለሁት እንጂ እኔም እንደዛ ነው። ስንት አመት ሙሉ ቲክቶክ ላይ ተዘብዝፌ ኖርኩት ማለት ነው። ስለዚህ እንትን አትበሉ። ስለዚህ ያለውን ነገር ህይወታችሁን አስተካክሉ። የእናንተ የተበላሸ ህይወት ማንም መቀለጃ ነው እንጂ የሚያደርጋችሁ ማንም መጥቶ ህይወታችሁን አያስተካክልላችሁም። ገባችሁ አይደለ? ይሄን ደግሞ ማሰብና ማገናዘብ ያስፈልጋል። ነገ የሚጸጽተን የማይመለስ ነገር ያለው ነገር እና
ስለተከታተላችሁኝ አመሰግናለሁ። እና ቤተሰባት አስደቡኝ። እኔ እንደማንኛውም ሰው ሀሳብ አስተያየት ነው የሰጠሁትኝ እንጂ እኔ ምንም ነገር ያደረኩት ነገር የለም። ማበረታቱኝ እስኪ። በቅርቡ ወደ ሀገሬ ሊሄድ ነው። ሰዓት ልሙላ እስኪ አበረታቱኝ። ሰዓት እዩልኝ ውዶችዬ። እኔ ስደተኛ እህታችሁ ነኝ። አበረታቱኝ፣ እውነት አበረታቱኝና ሰዓት ይሙላልኝ። እና ቤተሰብ ስለተከታተላችሁኝ ስለምታበረታቱኝ ሰብስክራይብ ስለምታደርጉ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። መልካም ቆይታ